እንዴት ዋላችሁ? ደህና ናችሁ? ሰላም ናችሁ? እንዴት ናችሁ? ውሎ እንዴት ነው? የቅዳሜ ውሎ እኔ ፀጉሬን ታጠብኩ። ቅዳሜ ጠዋት ገበያ ወጣን። ከዚህ በኋላ ፀጉራችን ታጠብ። ፀጉር ቤት ስትታጠቡ ግን ፀጉራችን በደንብ ያጥባችሁ። እኔ አያጥቡኝም። ለዛ አንዳንዴ ቤት እታጠበዋለሁ። ደስ ይለኛል። በእርጥቡ ነው ቅባት የምቀባው። በእርጥቡ ቅባት እንደዚህ ቀባውና እዛ ነገ ነው እረፍታችን። እሑድ ነው እረፍት እንግዲህ ያለ ፀጉር እንደመታጠብ የሚያደክም ነገር አለ። ግን የእውነት በጣም ያደክማል። ፀጉር ቤት ነው የሚገላግል። ፀጉር ለመታጠብ ግን በደንብ አያጥቡም። ጥርት አድርገው ስለማያጥቡ አንዳንዱ ቤት በእርጥቡ ቅባት ካልቀባሁት በኋላ አይፍታታልኝም ነው የምላችሁ። ስለዛ በእርጥቡ እኔ በባለፈው አሳይቻችኋለሁ አይደለ? ዜኒት ቅባት ነው የምቀባው። ዜኒት ኦሊቫ ኦይል የሚለውን ፈሳሽ እቀባለሁ። ዜኒት ደግሞ ጭቃውን እቀባለሁ። በቃ የውጭ ቅባት አልቀባም። ብር መጣል ነው የውጭ ቅባት መቀባት። እውነት ለመናገር አሁን ይችን ሸብ አረጋታለሁ እንድትለሰልስ። በቃ ፀጉር ያልቃል። ዘመዶቼ ፀጉራችሁን በጊዜ አጊጡበት ልላችሁ እወዳለሁ። ግን እግዚአብሔር ይመስገን እስካሁን አርቴ አቃጠል በራሳችን ፀጉር ነው የምንንቀሳቀስ። ተመስገን አረገልና ለሰጠን ነገር ሁሉ እያመሰገንን መኖር እንዴት ያለ ጥሩ ነገር መሰላችሁ። ይሄ ለሰኞ ለስልስ ብሎልኝ እንትን ነገር ታተዋለሁ። ይሄ ባንድ ሲያስ ይጣሁ ምን ሆኖ ነው ግን ሽቦ እንደዚህ አድርጌ እንደዚህ። ቅዳሜ እንዴት እያለፈ ነው እናንተ ጋር? ሰዎች ቅዳሜ የገበያ ቀን ጠዋት ላይ ገበያ እዛ እንግዳ መጣብኝ። ደግሞ ደስ የሚል እንግዳ መጣብኝ። ከእንግዳ ጋር ዋልኩኝ ከጠዋት። ከሰዓት ደግሞ ትንሽ እረፍት አረኩኝ። ከዛ ምን አደረኩ መሰላችሁ? ተኛሁ ትንሽ። በእውነት ትንሽ አረፍኩ። በቃ ምን አባቱ አልኩና ምን አባቱ 10 አይሞላም አልኩና እረፍቴ ደስ የሚለው መሰላችሁ? አረፍኩ። ፊት ለፊቱን ቆርጠዋለሁ። ፀጉር ደግሞ ቆርጠው ነው ሹልክ የሚለው። እኔ ፀጉሬን
ግን አያስቸግርም መሰለኝ ፀጉር ስለሚያስጠላኝ ነው እንጂ ቤት ብታጠበው ይኸው በቃ እና እንዴት አፍታታ እድሜ ለኮንዲሽነር አያያዝም መሰለኝ ማለት ነው። ግን ድሮ ስንት ማበጠሪያ ሰብሮ መሰላችሁ እዚህ የደረሰው? ስንት ማበጠሪያ የድሮ ሚዶ የሽቦ ነበረ ሚዶና ያ ንቅል እያለ ፀጉር ውስጥ ይቀር ነበር። በጣም ነበር ቤተሰብ የሚማረርብኝ በእኔ ፀጉር። ማበጠሪያ ይሰብራል። እውነት ማበጠሪያ የሚሰብር ፀጉር ነበረኝ። ታምናላችሁ? ይሄን ብላችሁ አሮጌ ልብስ ነው የለበስኩት። ምክንያቱም መሰላችሁ ፀጉሬን ስታጠብ ልብሱ ይበሰብሳልና ምን አረኩ መሰላችሁ? አሮጌ ልብስ ለበስኩ እና ቀዳዳ ነው ምናምን እንዳትሉ፣ ቀዳዳ ነው ምናምን ብላችሁ አስተያየት እንዳትሰጡ። ኧረ ስጡ ችግር የለም። ብቻ አስተያየት የሚሰጥ አይጥፋም። ይኸው እንደዚህ እያደረኩ ጫፍ ጫፉን የምቀባዋለሁ ቅባት፣ እዛ በጥረዋለሁ። ብቻው ለነገ ልስልስ ብላ ሰኞ እንግዲህ ወደ ስራ አያስቸግርም ማለት ነው። በእውነት ኧረ አያስቸግርም ማለት ነው። ይሄ ፀጉር አያስቸግርም አሁን ላይ ይሄው በእውነት ይሄው በትክክል አልከፈልኩትም። ይሁን ይሄው በቃ ዋው 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 ደስ ይላል። አልተያያዘም። ግን በመሀል አሳክኮኝ በባለፈው ስታጠብ ፀጉር ቤት የታጠብኩትና ካስክ ተሰርቼ ወጣሁኝ። ከዛ በደንብ አላጠቡኝ ቅፍፍ እያለኝ ነበር። ከዛ በመሀል እንደፈራሁትም ሳይታጠብ ሲቀር ያሳክክ፣ በመሀል እንደፈራሁትም አሳክከኝ። በጣም አሳክከኝ። ፈሳሽ ቅባት ራስ አድርጌ ተቀባሁት። ከ3 ቀን ከ4 ቀን በፊት ይመስለኛል። አሁን ስታጠበው እጄ ላይ እንዴት እንደሆነ ቅባት እኮ ቤት ሲታጠብ ነው የሚያስጠላው። እዛ ታጠብኩት። አሁን ነጽቷል በደንብ። እውነት ደስ ይላል። እውነት አረጮ ተይዟል። ጌታ ሆይ ግን ቤት ስትታጠቡ እንዴት ደስ ይላል። ወገብ ያማል እንጂ በእውነት ደስ ነው። ንጽት ታርጋችሁ በቃ ትተማመናላችሁ በጽዳቱ። ፀጉር ቤት እንደሆነ ነካ ጥቅልል። እኔ እኮ ሲከፍሉት እርግጠኛ ነኝ ቆሻሻው ይታያል። እንዴት እንትን እያሉት እንደሆነ አላውቅም። እውነት እናንተ ሰብስክራይብ አድርጉ እንጂ ምን ማለታችሁ ነው? ምንድን ነው? ወደ ስራ እንድገባ ልምምድ ላይ እኮ ነኝ አሁን። እና ሰብስክራይብ አድርጉ። ኧረ በስ በቃ አያችሁ መጫወትልኝ በቃ እሺ በቃ እኔ ጠቀልለው ነበር። አሁን በርግጥ በመሃል የሚሆን መጠቅለያ ግን አሁን ስለመሻ አይደርቅም። ለመኝታም አይመቸኝም። በቃ አናቴ እንዳይቆስል ብቻ ነው የምፈራው። ይኸው እዛ ቅባቴ እንደዚህ አረግና አረግበታለሁ። በቃ ይኸው
ይኸው ጨረስኩ። በቃ ፀጉሬ ልቀቅ መብራት ያብራ መሰለኝ። አይታይም መብራቱ። ሳያችሁ ነበረ እንግዲህ ይኸው ቀዳዳ ነው ምናምን ማለት ክልክል ነው፣ ክልክል ነው፣ ክልክል ነው። ጨረስኩ በቃ። ምንም 10 ደቂቃ ነው የፈጀብኝ። ስታጠብ ነው በጣም ብዙ ደቂቃ። በጣም ግን ደስ በሚል ሁኔታ ነው የታጠብኩት። ለነገሩ ፓይስትራም አለኝ ቤቴ መሰራት እችላለሁ። አንድ ቀን እኮ በፓይስትራ የተሰራ አሳያችኋለሁ። እውነት አንዳንዴ ፀጉር ቤት ዝም ብሎ መመላለስ ምንድን ነው? እንደዚህ አድርጎ በቃ እንዴት ነው ያነሰችው ፀጉር ፈታ። ኧረ ይሁን እስካሁን ከቆየ በቂ አይደል? ፀጉሬ ቅባት እንደዚህ ጫፉን በእርጥቡ ስትቀቡት አሪፍ ነው። ፀጉራችሁ ይይዛል፣ ቅባቱን ይይዘዋል። ስለዚህ በእርጥቡ ቀቡት እና ይሄን ይመስላል እላችኋለሁ ዘመዶቼ። በእውነት ጨለም ብሏል መሰለኝ የቀረጽኩበት ቦታ አላውቅም። በቃ ፊታችሁ ምን እንደምትቀቡ እስኪ ንገሩኝ። እኔ ቡና እቀባለሁ። ቡና ቆንጆ ነው መሰለኝ። ማዲያት ነበረብኝ አስለቅቆልኝ። ማዲያት ነበረብኝ ለቋል። ይኸው ፈዟል። የለም በእውነት ይኸው ይሄን ይመስላል። በቃ አሁን ነገ ደግሞ አፍታተዋለሁ። በቃ ለጥ ከነሽበቶቼ ለጥ ቴንኪው